ወር በገባ በ11 የሚከበሩ ታላላቅ በዓላት ቅዱስ ያሬድ፣ ሐናና ኢያቄም፣ ሰማዕቱ ቅዱስ ፋሲለደስ። ሰላም የኢልማር ሚዲያ ተከታታዮች፣ ሄርሞን ነኝ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሐና ማለት ጸጋ ማለት ሲሆን አምላክን የወለደች የቅድስት ድንግል ማርያም እናት ናት። ታሪኩም እንዲህ ነው። ጴጥርቃና ቴዎክስታ የሚባሉ ተጋብተው በንጽህና በቅድስና ይኖሩ ነበር። ልጅም ስላልነበራቸው ሀብታቸውን ማን ይወርሰዋል ብለው ይጨነቁ ነበር። አብዝተውም ሲጸልዩ ሳለ ቴዎክስታ ህልምን አለመች። ለጴጥርቃም በህልሜ ነጭ ጥጃ ከማህፀን ስትወጣ ያቺ ነጭ ጥጃም እንዲሁ ስትወልድ የሰባተኛዋ ትውልድ ጥጃ ግን ጨረቃን ስትወልድ ጨረቃዋም ፀሐይን ስትወልድ አየሁ አለችው። እርሱም ህልም ፈቺዎች ጋር አንግቶ ሄደ። ህልም ፈቺዎቹም እግዚአብሔር በምህረት አይቷችኋል፣ 7 ጥጆች የልጅ ልጆች ናቸው። 7ኛው ጥጃ ጨረቃ መውለዱ ከሰው የተለየ ደግ ፍጥረት ትወልዳላችሁ። የፀሐይዋ ነገር ግን አልተገለጠልኝም አላቸው። እነሆም ጴጥርቃ ለቴዎክስታ ነገራት። እርሷም የእግዚአብሔር ፈቃድ ይሁን ብላ ዝም አለች። በአመቱም ሴት ልጅን ወለደች። ስሟንም ሄመን አለቻት። ሄመንም ለአቅመ ሔዋን ስትደርስ አጋብተዋት ዴርዴርን ወለደች። ዴርዴርም ቶናን ወለደች። ቶናም ሴካራን ወለደች። ሴካራም ሴትናን ወለደች። ሴትናም ሄርሜላን ወለደች። ሄርሜላም ሐናን ወለደች። ስለዚህም ሐና ከኢየሩሳሌም ሀገር ከሌዊ ነገድ ከካህኑ አሮን ትውልድ ናት። ከአባቷ ከማጣት ከእናቷ ከሄርሜላ ሐና ተወለደች። እህቶቿም ሶፊያና ማርያ ይባላሉ። የሐና እህት ሶፊያም ኤልሳቤጥን ወለደች። ኤልሳቤጥም ከካህኑ ከዘካርያስ ጋር ተጋብተው በእርጅና ዘመናቸው መጥምቁ ዮሐንስን ወለዱ። የቅድስት ሐና ሁለተኛ እህቷ ማርያ ሰሎሜንና ያዕቆብን ወለደች። ሰሎሜ ድንግል ማርያም በስደቷ ጊዜ ያገለገለቻት ስትሆን ያዕቆብ ደግሞ ከኢየሱስ ክርስቶስ ጋር አብረው ስላደጉ የጌታ ወንድም ይባላል። ቅድስት ሐናም ለአቅመ ሔዋን በደረሰች ጊዜ ከይሁዳ ነገድ ከዳዊት ዘር ከቤተ መንግስት ወገን የሆነ ከቅዱስ ኢያቄም ጋር አጋቧት። ኢያቄምና ሐናም ተጋብተው ሲኖሩ ልጅ ባለመውለዳቸው እጅግ ያዝኑ ነበር። ከዕለታት በአንድ ቀን ዛፍ ስር ተቀምጠው ሳለ ርግቦች ከጫጩቶቻቸው ጋር ሲጫወቱ አይተው ለነዚህ ወፎች ልጅ የሰጠህ አምላክ ለኛስ መቼ ይሆን ልጅ የምትሰጠን ብለው ምርር ብለው አለቀሱ። ከዚያም ወደ ቤተ መቅደስ ሄደው ካህኑ ዘካርያስ ሊቀ ካህንን ይዘው ስለትን ተሳሉ። ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን እንዲያገለግል እንሰጣለን። ሴት ልጅ ብንወልድ ውሃ ቀድታ መጋረጃን ፈትላ ካህናትን እንድታገለግል ቤተ ክርስቲያንን እንድታገለግል እንሰጣለን ብለው ተሳሉ። ካህኑ ዘካርያስም ጸሎታችሁን እግዚአብሔር ይስማላችሁ ብሎ ሸኛቸው። ሌሊቱንም ህልምን አዩ። ያዕቆብ 7 ሰማይ ተከፍተው ነጭ እርግብ ሲወርድ አየሁ አላት። ቅድስት ሐናም ነጭ እርግብ መጥታ በራሴ ላይ ወርዳ በጆሮዬ መጥታ በማህፀኔ ስትተኛ አየሁ አለችው። በዚህም ተጽናንተው ሐናና ኢያቄም ለ7 ቀን ሱባኤ ገቡ። ነሐሴ 7 ቀንም እንደሚወልዱ መልአኩ ነገራቸው። ቅድስት ሐናም ድንግል ማርያምን ነሐሴ 7 ቀን በ16ኛው ዓመተ ዓለም እሁድ ቀን ጸነሰች።
ቅድስት ሐናም በእርግዝናዋ ወራት የአጎቷ ልጅ ሳሚናስ ሞቶ ሄደች። የሞተውንም ሰው እየዞረች ስታለቅስ የእሷ ጥላ አርፎበት መግነዙን ፍቱልኝ ሳይል ተነሳና ቆመ። በማህፀኗም ለተጸነሰችው ለእመቤታችን ለቅድስት ድንግል ማርያም ሰገደ። የአርሳባ ልጅ አይነ ስውር ነበረች። የቅድስት ሐናን በእርጅናዋ ዘመን ማርገዟ ለማረጋገጥ ሄደች። ሆዷንም በዳሰሰቻት ጊዜ አይኗ በራላት። በዚህም ምክንያት የሚወለደው ልጅ ስልጣናችንን ይወስድብናል ብለው አይሁዶች መከራና ስቃይ ያበዙባቸው። መልአኩም ሐናና ኢያቄምን ተነስተው ወደ ሊባኖስ እንዲሸሹ ነገራቸው። እነርሱም ወደ ሊባኖስ ተራራ ተሰደዱ፣ በዋሻም ተሸሸጉ። ምግባቸውም ጥራጥሬና ንፍሮ ነበር። ቅድስት ሐናም የመውለጃዋ ጊዜ ደረሰ። ግንቦት 1 ቀን እመቤታችን ቅድስት ድንግል ማርያም ተወለደች። በዚያም ሐዘናቸውን ረሱ። ያቺ ትንሽ መጠለያ በደስታ ተሞላች። ንፍሮና ጥራጥሬያቸውም አጠገባቸው። የጨለማውም ጊዜ አብቅቶ በብርሃን ተለወጠ። በ8ኛው ቀንም ልጃቸውን ማርያም ብለው ስም አወጡላት። ማርያም ማለት ማር በሰማይ ማለት ሲሆን ብዙ ትርጉሞችም አሉት። ድንግል ማርያም 3 ዓመት ሲሞላት እንደ ስለታቸው ወደ ቤተ መቅደስ ይዘዋት ሄዱ። ለካህኑ ዘካርያስም ቤተ መቅደስ ውስጥ እያገለገለች ትኑር ብለው ሰጡት። ካህኑ ዘካርያስም መልካም አድርጋችኋል፣ ነገር ግን ምን አበላታለሁ ብሎ ጠየቃቸው። ከሰማይም መልአኩ ቅዱስ ፋኑኤል ሰማያዊ ህብስትና ሰማያዊ መጠጥ ይዞ በክንፎቹ ሸፍኖ መግቧት ሄደ። ካህኑ ዘካርያስም የምግቧ ነገር ከተቀረፈማ ብሎ ድንግል ማርያምን ተቀብሎ ወደ ቤተ መቅደስ አስገብቶ ሐናና ኢያቄምን ሸኛቸው። የቅድስት ሐና ክብርም ከሴቶች ሁሉ ትከብራለች። እርሷ አምላክን ለወለደች ለድንግል ማርያም ወላጅ እናቷ፣ ለጌታችን ለአምላኳ ደግሞ አያት ናትና። ቅድስት ሐናም ህዳር 11 ቀን ነፍሷ ከስጋዋ ተለየች። መላእክትም ነፍሷን በገነት አሳርፈዋታል። ቅዱስ ያሬድ የተወለደው በ505 ዓመተ ምህረት በአክሱም ሲሆን እናቱ ክርስቲና ወይም ታውክሊያ ትባላለች። አባቱ ይስሐቅ ወይም አብድዮ ይባላል። በ7 ዓመቱም አባቱ አብድዮ ስላረፈ እናቱ ክርስቲና ወደ አጎቱ ወደ ጌዲዮን ወሰደችው። አጎቱ ጌዲዮንም እንደ አባት ሆኖ ይንከባከበውና ትምህርት ያስተምረው ነበር። ነገር ግን ቅዱስ ያሬድ ትምህርት አልገባ ብሎት ይቸገር ነበር። መምህሩም ቢፈትነው ስላልመለሰ ተገረፈ። ግርፋቱም ሲበዛበት ከመምህሩ ሸሽቶ ሄደ። ማይኪራህ በምትባል ቦታም ሲደርስ ተስፋ ቆርጦም ሳለ በዛፉ ላይ አንዲት ትል ፍሬ ለመብላት ስትወጣ አየ። ያሬድም አትኩሮ ያያት ጀመር። ትሏም ትንሽ እንደወጣች ወደቀች። ነገር ግን ተስፋ ሳትቆርጥ እንደገና ወጣች። በ7ኛው ጊዜ ግን ወደ ፍሬዋ ደርሳ በላች። ያሬድ ግን በመገረምና በተመስጦ ያያት ነበር። ያሬድም ከዚህች ትል ትልቅ ትምህርትን ተማረ። መድከምና መጣር፣ ተስፋም አለመቁረጥን። ያሬድ ለራሱ ቃል ገብቶ ተነሳ። ወደ አገሩ አክሱም አጎቱ ጌዲዮን ጋር ይቅርታ ጠይቆ ገባ። ተስፋም ሳይቆርጥ ጠንክሮ ማጥናትና መማር ጀመረ። በአንድ ጊዜም መዝሙረ ዳዊትንና ሌሎች መጻሕፍትን አወቀ። ህዳር 5 ቀን 527 ዓመተ ምህረት 3 የሚያማምሩ ድንቅ አእዋፍ ከሰማይ ወረዱ። ያሬድም ደንግጦ ቆመ። አንዷም ወፍ ወደ እርሱ ቀረብ ብላ
ከኤዶም ገነት ከ24ቱ ካህናተ ሰማይ ከሰማያት መላእክት እንሆ የማህሌትን ምስጢር የዜማን ጥበብ ትማር ዘንድ ልንነግርህ መተናል አለችው። ወደ ሰማያተ ሰማይ ተነጠቀ። በዓይኑ አይቶት የማያውቀው ብርሃን፣ በጆሮ ሰምቶት የማያውቀውን ዜማን ሰማ። ቅዱሳንና ግሩማን መላእክት በአምላካቸው ፊት ቆመው ያመሰግኑና ያዜሙ ነበር። ያሬድም ይህን ድንቅ ነገር አየ። ከሦስቱ ወፎች አንዷ እንዲህ አለችው፣ ይህን ድንቅ ምስጢር ልናስተምርህ ተልከናል አለችው። ያሬድም እነሆ ያንን ሰማያዊ ዜማ መማር ጀመረ። አይምሮም ተከፈተ፣ ህሊናውም ተነቃቃ፣ በልቡም ታተመ። ከዚያም ህዳር 6 ቀን ጠዋት 3 ሰዓት ወደ ቀድሞ ቦታ ተመለሰ። ያሬድም ፍጹም አዲስና ሙሉ ሰው ሆኖ ነበር። ወደ አክሱም ጽዮን ቤተ መቅደስ ሄዶ በህዝቡ ፊትና በመኳንንቱ ፊት ቆሞ ፊቱ በሰማያዊ ብርሃን እያበራ ድምጹን ከፍ አድርጎ አዲሱን ዜማ ማዜም ጀመረ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ እያለ ሰው፣ እንስሳው፣ አእዋፉ ሳይቀር ተመስጦ ከዚህ በፊት እንደዚህ ያለ ነገር አልሰማንም እያሉ ተገርመው ዋሉ። ይህ ታላቅ ዜማ የወረደለትን ቦታ ሙራደ ቃል አርያም ብሎ ጠራው። ያንን ታላቅ ዜማም በሶስት ከፈለው። ግዕዝ፣ እዝል፣ አራራይ ብሎ ሰየማቸው። እነዚህም በኢትዮጵያ ኦርቶዶክስ ተዋሕዶ የአምልኮት ስርዓት ውስጥ ሰፊና የማያቋርጥ አገልግሎትን እየሰጡ ቆይተዋል። በአንድ ዕለትም ቅዱስ ያሬድ ከንጉስ ገብረ መስቀል እግር በታች ቆሞ ሲዘምር ንጉሱም የያሬድን ድምጽ እያዳመጠ ልቡ ተመስጦ የብረት ዘንጉን በያሬድ እግር ላይ ተከለው። ከእርሱም ደምና ውሃ ፈሰሰ። ያሬድም ማህሌቱን እስከሚፈጽም አልተሰማውም ነበር። ንጉሱም አይቶ ደንግጦ በትሩንም ከእግሩ ላይ ነቀለ። ስለፈሰሰውም የደምህ ዋጋ የፈለከውን ለምነኝ ብሎ ለያሬድ ተናገረው። ያሬድም ላትከለክለኝ ማልልኝ አለው። ንጉሱም በማለለት ጊዜ ወደ ገዳም ሄጄ እመለኩስ ዘንድ አንዴ ማልልኝ አለው። ንጉሱም ሰምቶ ከመኳንንቶቹ ጋር እጅግ አዘነ፣ ተከዘም። እንዳይከለክለው መሐላውን ፈራ፣ እያዘነም አሰናበተው። ከዚያም በኋላ ቅዱስ ያሬድ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት ለፊት ቆሞ ፈጽሞ ተመለከተ። እንዲህም አለ፣ የተመሰገንሽ የከበርሽና ከፍ ከፍም ያልሽ የብርሃን መውጫ የሕይወት መጋረጃ የሚለውን ምስጋና እስከ መጨረሻው ሲናገር ክንድ ያህል ከምድር ከፍ ከፍ አለ። ይህም ጸሎት አንቀጸ ብርሃን ነው። ከዚህ በኋላ ወደ ሰሜን አገር ሄዶ በጾምና በጸሎት ተወስኖ ስጋውን እጅግ እያደከመ ኖረ። ገድሉንም በዚያ ፈጸመ። እግዚአብሔር ስሙን ለሚጠራ መታሰቢያውን ለሚያደርግ የምህረት ቃል ኪዳን ሰጠው። ቅዱስ ያሬድ ሞትን ሳያይ ከነሄኖክና ኤልያስ ሌሎችም ቅዱሳን ጋር በአጸደ ሕያዋን እንደሆነ ይነገራል። ሰማዕቱ ቅዱስ ፋሲለደስ። ቅዱስ ፋሲለደስ ለሮም ንጉስ የሰራዊት አለቃ፣ መንግስቱም ሁለመናዋ በእርሱ ምክር የጸናች ነበረች። ብዙዎችም ወንድሞችና እህቶች የቤት አገልጋዮች አሉት። ዝምድናውም እንዲህ ነው። ስሙ ኑማሪዮስ የተባለ የሮም ንጉስ የቴዎድሮስ በናድሌዎስ እናቱ ሆነች። የቅዱስ ፋሲለደስ እናት አግብቶ
ዮስጦስን፣ ገላውዲዮስን፣ አባዲራን ወለደችለት። እነዚህም ለቅዱስ ፋሲለደስ የእህቶቹ ልጆች ናቸው። የቅዱስ ፋሲለደስ ሚስት ለቅዱስ ፊቅጦር እናት እህት ናት። ከእርሷም ስማቸው አብሳቢዮስና መቃሪዮስ የተባሉ 2 ልጆችን ወለደ። በዚያም ወራት የቁዝና የፋርስ ሰዎች የሮምን ሰዎች ሊወጓቸው በተነሱ ጊዜ ዮስጦስን፣ አብሳቢዮስን ለውጊያ ላኳቸው። ንጉሡ ኒውማሪዮስም በጦርነቱ ሞተ። የሮም መንግስትም የሚያስተዳድራትን አጣች። በላይኛውም ግብጽ አግሪጳ ለሚባል ባልደራስ አድርገው ሾሙ። እርሱም ኃይለኛና ብርቱ ሆነ። የንጉሡ ኒውማሪዮስም ልጅ ወደደችው፣ ባልም አደረገችው። ስሙንም ዲዮቅልጥያኖስ ብላ ሰይማ ነገሰችው። እርሱም እግዚአብሔርን ትቶ ጣዖታትን አመለከ። ቅዱስ ፋሲለደስ ሰምቶ አዘነ፣ የመንግስቱን አገልግሎትንም ተወ። ከዚህም በኋላ የኒውማሪዮስ ልጅ ዮስጦስና የፋሲለደስ ልጅ አውሳቢዮስ ጠላቶቻቸውን አጥፍተው ቢመለሱ ዲዮቅልጥያኖስን ገድለው የኒውማሪዮስን ልጅ ሊያነግሱ ወደዱ። ፋሲለደስም ከለከላቸው። ከዚህም በኋላ የቅዱስ ፋሲለደስ ዘመዶችን ሰብስቦ በክርስቶስ ደሙን ለማፍሰስ ነገራቸው። እነርሱም አንተ በምትሞትበት እንሞታለን አሉ። ዲዮቅልጥያኖስ ፊትም ቆሙና በክርስቶስ ታመኑ። ንጉሡም ፈራቸው፣ ወደ ግብጽ እንዲሰቃዩም ላካቸው። ከዚያም አብሳቢዮስን፣ መቃሪዮስን፣ ገላውዲዮስን፣ በናድሊዮስን፣ ቴዎድሮስን እሼ በሚባል እንጨት በ153 ችንካር ቸንክረው ገደሏቸው። ቅዱስ ፋሲለደስን ግን ወደ አፍሪካ ላከው። እግዚአብሔር ግን መልአኩን ልኮ ወደ ሰማይ አሳረገው፣ ሰማያዊ አገርንም አሳየው። ቅዱስ ፋሲለደስ ነፍሱ ተደሰተች። ከዚህም በኋላ ወደ ግብጽ መለሰው። በዚያም የሰማዕትነትን አክሊል የተቀበሉ ወታደሮች 733,000 የሚያህሉ ነበሩ። ቅዱስ ፋሲለደስንም ታላቅ ስቃይን አሰቃዩት። ስጋውን ሰነጣጥቀው ገደሉት። ክርስቶስም ከሞት አስነሳው። አሕዛብም ታምራቱን ባዩ ጊዜ አደነቁ፣ በክርስቶስም አመኑ። በዚህም መኮንኑ ተቆጥቶ በሰይፍ 14700 ወንዶችን 37 ሴቶችን አስገደለ። ዳግመኛም ፋሲለደስን ሰውነቱ እንደ ውሃ እስከሚፈስ በብረት ምጣድ አበሰሉት፣ ከጥልቅ ጉድጓድም ቀበሩት። ክርስቶስም ደግሞ አስነሳው። ከመኮንኑም ቀረበ። ጣዖቶችም ሁሉ አፈሩ፣ ክርስቶስ ከሞት አስነስቶታልና። ሕዝቡም ሁሉ በእግዚአብሔር አመኑ። 3300 የሚያህሉ ሰማዕትነት ተቀበሉ። ዳግመኛም ፋሲለደስን በውስጧ መጋዝ ካላት መንኮራኩር ውስጥ አስገብተው ታላቅ ስቃይን አሰቃዩት። ከዚያም በበረት አልጋ ላይም አስተኝተው እሳትን አነደዱበት። አምላካችን ክርስቶስም ተገለጠለት፣ ያለ አንዳች ጉዳትም አስነሳው። ከዚያም ቃል ኪዳንን ሰጠው። በስምህ በጎ ምግባርን ያደረገ ምሬልሃለሁ አለው። ጌታችንም ይህንን ተናግሮ አረገ። ከዚህም በኋላ ንጉሡ በሰይፍ አስቆረጠው። ከእርሱም ጋር ሰማዕት ሆነው የሞቱት 23793 ሰዎች ነበሩ። መስከረም 11 ቀንም ቅዱስ ፋሲለደስ ከነዚህ ሰማዕታት ጋር መንግስተ ሰማያትን ወረሱ። ቅዱስ ፋሲለደስ ከብዙ ሰማዕታት ጋር ከአልጋ ላይ መቃጠሉ መርቆሪዎስን፣ መልአኩ ገነትን በማሳየቱ ገብረ መንፈስ ቅዱስን፣ ከሞት 3 ጊዜ መነሳቱ ቅዱስ ጊዮርጊስን፣
ቅዱስ ፋሲለደስ በሕይወቱ ቅዱሳን ጻድቃንን መስሏል።